ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች ከልብ የመነጨ የከበረ ሰላምታዬ በያላችሁበት ይድረሳችሁ። የኢትዮ ፍቅሩ ዜና የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የኢትዮ ፍቅሩ ዜና ቤተሰቦች እነሆ ዘገባችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦች በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። ዛሬ ኤፍቢአይ ባለቀለሙ ፊልሞች እና ያንቹ ሌባን ጨምሮ ሌሎች አስቂኝ ፊልሞቹ እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶቹ የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በሞት ተለይቷል። ነጻነት ተወዳጅ የሆነውና በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ አዘጋጅና አቅራቢ ነበር። ኤራ አካባቢ ሳምሶን ታደሰ ቤቢ እና ሰለሞን ቦጋለ፣ መርካቶ አካባቢ ቴድሮስ ካሳሁን፣ ቴዲ አፍሮና አብነት አጎናፍር በኪነ ጥበብ እንቅስቃሴ ይታወቃሉ። ወደ አገር ፍቅርና ገዳም ሰፈራ አካባቢ ስማቸው ከሚጠራው መካከል ደግሞ ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የኪነ ጥበብ ክበባትም ብዙ ነበሩ። በትወና በጽሁፍና በዝግጅት ስመጥር ባለሙያዎች መነሻቸው ይህ ነው። የሚታወስባቸው በርካታ የሳቅ መድረኮች አሉት። ፕሬዝዳንቱ ባለን የግል ወዳጅነት መንፈስና አገራቸው ለግብጽ ህዝብ ሰላም እና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቱን ዳግም ለመጀመር ዝግጁ ነኝ ሲሉ ፕሬዝዳንቱ በደብዳቤው ላይ አስፍረዋል። መሪው በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔ እና እኔ የአባይን ወንዝ ለግብጽና ለህዝቧ ያለውን ጠቀሜታ እንረዳለን ብለዋል። ፕሬዝዳንቱ በተደጋጋሚ 8 የዓለም ጦርነቶች ማስቆማቸውንና ከነዚህ መካከልም አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑን ይናገራሉ። እንዴት ሊሆን ቻለ? በምን አግባብስ ሊያስቆሙ ቻሉ? በዝርዝር የምታደምጧቸው መረጃዎች በኢትዮ ፍቅሩ ዜና ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣይ ነው። ሁሉንም ከቻናሌ ወደሚደርሳችሁ ዝርዝር መረጃ ያለፍኩ አብረን ቆይ። ለበርካቶች ሳቅ ምንጭ የነበረው ነጻነት ወርቅነህ በተለይም በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምትነት ከሚጠቀሱት ተዋናያን አንዱ ነበር። እርስ አያስከድም ከሚባሉት ጨዋታ አዋቂ ቴሌቪዥን መሰናዶ አቅራቢዎች መካከል ይጠቀሳል። ተወዳዳሪዎችን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የስላቅ አስተያየቶች ይታወሳል። ነጻነት በቴሌቪዥን ማስታወቂያዎችም ዝነኛ ነበር። ፈጣኑ ነጻነት የባህልና ስፖርት ሚኒስትር ዴታ የቲያትር ባለሙያ ቲያትር ተባባሪ ፕሮፌሰር ነብዩ ባዬ ነጻነትን የሚያውቁት ከ1990ዎቹ አንስቶ ነው። ያኔ 20 ዓመት ቢሆነው ነው። በ1980ዎቹ መጨረሻና በ1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተፋፋበት እንደነበረም ያስታውሳሉ። ከነዚህ ወጣቶች ውስጥ በጣም ፈጣንና በተለይ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት ወርቅነህ እንደነበረ ያስታውሳሉ። ቀድሞ በ1993 ዓመተ ምህረት እሳቸው የዩኒቨርሲቲ ተማሪ ሳሉ ነጻነት ማክሲ ሚዲያ ኢንተርፕራይዝ በሚባል ክበብ ቲያትር ሲሰለጥን አግኝተውታል። ያኔው የዩኒቨርሲቲ ተማሪ ነብዩ አሰልጣኝ ሆነው ነበር የሄዱት። የበለጠ ሙያውን እያዳበረ ብዙ እየታተረ ነበር ያገኘውት ይላሉ። ከዚህ በኋላም በስራ አልፎ አልፎ ይገናኛሉ። ነጻነትን የሚገልጹት ፈጣን አእምሮ ያለው ብለው ነው። ይህ ፍጥነቱ ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር ነው። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታን ይፈልጋል ይላሉ የቲያትር ባለሙያው። ድንገቴ ፈጠራ ኮሜዲ ኢምፕሮቪዥን ከሚሰሩ ባለሙያዎች መካከል ነጥረው የሚወጡት ፈጣን አእምሮ ያላቸው ናቸው። ነጻነት ወርቅነህ ለረጅም ጊዜ ከሚያውቁትና አብረው ከሚሰሩት መካከል አንዱ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለያዩ የመድረክና የቴሌቪዥንና የሬዲዮ ስራዎቹ ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላት ትናገራለች። ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበረም የሚያውቁት ሁሉ የሚመሰክሩለት ነው። ነጻነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታማ ለቡድኑ ስራ የተመቸ ስኬታማ ባለሙያ ነው ትላለች መዓዛ። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በድል ወይንም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ስም እና ማንነቱን የተከለ ታታሪ ሙያተኛ ነው ስትልም የነጻነትን ስኬት ምን ያህል በጥረት የመጣ እንደሆነም ትናገራለች። ድንገቴ ፈጠራ ኮሜዲያን የአእምሮ ፍጥነትንና ስል መሆንን ያሳያል። ለዚህ እንደ ምሳሌ ኮሜዲያኖቹ ትሬቨር ኖዋ እና ማክስ ሃሚና ይጠቀሳሉ። ፍጥነት ብቻም ሳይሆንም በፍጥነት መናገር የሚፈልጉትን ወይም ማስተላለፍ የሚፈልጉትን መልእክት ማድረስ ይጠይቃል። በዚህ ነጻነት የተካነ ሙያተኛ ነበር። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ሁሉም መጥቆ ይወጣል የሚሉት ረዳት ፕሮፌሰር ነብዩ ለዚህ ማሳያ ነጻነት ይጠቅሳሉ። ነጻነት መድረክ ሲመራም ይሁን ፊልም ወይንም ቲያትር ላይ ሲተውን ችሎታው ጎልቶ ይታያል። ብዙዎቻችንን ስንመለከተው ደስ ይለናል በማለት አስቂኝነቱን ብቻም ቢታያቸውም የአእምሮ ስለት እና ብስለቱ ብዙ ሊባልለት እንደሚገባም ባለሙያ ያስረዳሉ። ትልቁ ችሎታው የአእምሮ ፍጥነት ነው። አእምሮ ሲፈጥን አንደበቱ አብሮ
ከተሰናሰነ የቋንቋ ችሎታም አብሮ ከተቀናጀ ለዛና ወዝ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲያን ነው። ነጻነትን የሚገልጹት ሀሳቦችን የማያልቁበት፣ ቃላት የሚታዘዙለት፣ አይምሮ በፍጥነት ሁሉንም የሚገዛለት ብለው ነው። በተለይ ደግሞ ነጻነት ስታንድ አፕ ኮሜዲንና ቲያትር የማዋሃድ ቅርጽ እንዳመጣም ይናገራሉ። መድረክን መግዛት የሚችል ተመልካቾችን ፊት ወጥቶ አሸንፎ የሚፈልገውን አሳክቶ የሚወርድ ሰው ነበር ሲሉም ያሞካሹታል። አንድ ባለሙያ ለብቻውን በይዘት ብጥርና ተለዋዋጭነት እንዲሁም በማሳቅ መድረክ በመያዝ ረገድም ነጻነት ታሪክ ለዋጭ እንደሆነም ሙያ አስተያየታቸውን ሰጥተዋል። ነጻነት ለብቻው መድረክን እያዝናና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣና በስታንድ አፕ ኮሜዲም ያመጣው ለውጥ እንደ እሸቱ መለሰ ያሉ ኮሜዲያኖች እንዳፈራ ረዳት ፕሮፌሰሩ ያክላሉ። እነ አውላቸው ደጀኔ፣ ተስፋዬ ሳህሉና አበራ ደስታ በተውኔት ውስጥም የኮሜዲ ስራቸው እንደታወቁ በመጥቀስ ነጻነት ግን ብቻውን መድረክ በመቆጣጠር የታሪክ እጥፋትን እንዳመጣም ይገልጻሉ። ትሁቱ ነጻነት በጣም ትሁት ሰው ነው በማለት ረዳት ፕሮፌሰሩ የነጻነትን ስብዕና ይገልጹታል። መድረክ ላይ ፈጠራ የተሞላባቸውን ባለሙያዎችን ከመድረክ በታች አስተዋይ፣ አድማጭና ሰው አክባሪ እንደሆነም ማሳያው ነጻነት ነው ብለው ያምናሉ። ሰው ካለፈ እንደሚባል ሳይሆን እውነቱን ነው የምናገረው። በጣም ሰው አክባሪ፣ በጣም ትሁት፣ አስተዋይ ነው። መድረክ ላይ የሚጠቀመው ነገር የሚያገኘውን በማስተዋል በማድመጥ እና በመጠየቅ ነው። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደ እርሱ የሚቀርቡ እንደሆነ ይመሰክራሉ። ሰፈር ውስጥም ሆነ ሰፊ መድረክ ላይም አንድ ሰውም ቢገኝ ሺህ ሰው ቢኖርም ትሁት ነው። መተናነስ፣ ሰው ማክበር፣ አዳዲስ ነገር መማር አይበት ነበር ይላሉ። ለልጆቻችን እንደ አጎታቸው አይነት ሆነው በቴሌቪዥን የምናየው ሰው ነበር። ለኢትዮጵያውያኖቹ የጋራ እዝነ ልቦናና በጋራ ሳቢ ውስጥም ቦታ ያለው ሰው ነው ሲሉም አክለዋል። ነጻነት ለሙያው ታታሪ እንደነበረ ሳይጠቅሱ አላለፉም። ፈጣሪ የሰጠውን እድሜ በአግባቡ እንደተጠቀመም ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰርቶ የሄደ ሰው ነው ይላሉ። ነጻነት ለሙያው የነበረውን ተቆርቋሪነት በተመለከተም መዓዛ ወርቁ በ2004 ዓ.ም የግል ቲያትር ስራዎች በቲያትር የመግቢያ ዋጋ ላይ ባካሄዱት ትግል ትልቁን አስተዋጽኦ ያደረገው የሙያ ተቆርቋሪ ነው ሲልም ትገልጸዋለች። ነጻነት ተወዳጅ ስራዎቹ መካከል አንዱ የሆነውን እና በ2000 ዓ.ም መጀመሪያ አካባቢ ወደ መድረክ ያመጣው ፍሬሽማን ቲያትር ለረጅም ጊዜ በሙሉ አዳራሽ ከመታየቱም በተጨማሪ መነጋገሪያ የነበረ ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን በተለያዩ የዓለም ሀገራትም ከመታየቱም በተጨማሪ እስከ ቅርብ ጊዜ ድረስም እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራው ነው ስትል ደራሲና አዘጋጅ መዓዛ ያላትን አድናቆት ትገልጻለች። ነጻነት ለሙያው ስኬት እንዲያገኝ ካደረጉት ነገሮች መካከል ለሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑን የምትናገረው መዓዛ የነጻነት ህልፈት እጅጉንም አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነበር። ይህ ደግሞ ካለው የተፈጥሮ ፈጣን አሳቢነት ላይ የተሟላ ስብዕናና በማንኛውም ጉዳይ ላይ የተሻለ መረዳት እንዲኖረው አድርጎታል። ለስራውም የማይነጥፍ ግብዓት እንዲኖረውም አግዞታል። በወጣትነት ወደ ጥበብ የተሳበው ነጻነት አዲስ አበባ ኡራኤል አካባቢ በ1975 ዓ.ም የተወለደው ነጻነት ወደ ቲያትር የገባው በለጋ እድሜው ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ ነጻነት በኢትዮጵያ የፊልም ቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚና አለው። የሁለተኛ ደረጃ ተማሪ ሳለም የራሱን ቲያትር በመጻፍና ሴት ገጸ ባህሪ ወክሎ በመተወን የመምህራኑን ትኩረት እንዳገኘ ይነገርለታል። በተለይ የአማርኛ አስተማሪው ያበረታቱት እንደነበረም በሰጣቸው ቃለ መልሶች ተናግረዋል። የኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ አቅራቢ ሳለ መሰናዶ ከፍተኛ አድናቆትን ያለውና ተወዳጅ እንደሆነ የአንበሳውን ድርሻ ተወጥቷል። ኢቢኤስ ቴሌቪዥንን በማህበራዊ ሚዲያ ገጹ ላይ አርቲስት ባደረበት ህመም በድንገት ህይወቱ ማለፉን ገልጾ ህልፈቱ የተሰማውን ሀዘን ገልጿል። ጠቅላይ ሚኒስትር አብይ አህመድ በህልፈቱ የተሰማቸውን ሀዘን ገልጸው ነጻነት በተለይም በህዳሴው ግድብ በተዘጋጀው የ2016 ዓ.ም አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሰዋል በማለት በማህበራዊ ትስስር ገጻቸው ላይ መልእክቱን አስተላልፈዋል። ጠቅላይ ሚኒስትሩን ጨምሮ ነጻነት የመራው እና በእሳቸው የታደሙበት የአዲሱ ዓመት ዝግጅት በማስታወስ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። የነጻነት ዜና እረፍት መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ላይ የሙያ ባልደረቦቹም እንዲሁም አድናቂዎቹ ከምስሉ ጋር የያዘን መግለጫቸውን እያጋሩ ነው። ነጻነት ባለትዳርና የሶስት ልጆች አባት ነው። እስከ ሐሙስ ጥር 7 2018 ዓ.ም ድረስ የተለያዩ ስራዎችን ሲያከናውን መቆየቱን ባልደረቦቹ እየተናገሩ ሲሆን ነገር ግን አርብ ጠዋት ድንገተኛ ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ እኩለ ቀን አካባቢ ማረፉን ጓደኞቹ ተናግረዋል። የነጻነት ወርቅነህ የቀብር ስነ ስርዓት ቤተሰቦቹና የሙያ ባልደረቦቹና አድናቂዎቹ በሚገኙበት በአዲስ አበባ ቅድስተ ሥላሴ ካቴድራል እንደሚፈጸምም እየተነገረ ነው።
የአሜሪካው ፕሬዝዳንት ዳግም በኢትዮጵያ ጉዳይ ጣልቃ የገቡበት ደብዳቤ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴው ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብጽ ፕሬዝዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴው ግድብ ዙሪያ የጀመረቻቸውን የማሸማገል ጥረት መቀጠል እንደምትፈልግም ገልጸዋል። ፕሬዝዳንቱ አርብ ጥር 8 2018 ዓ.ም በጻፉት ደብዳቤ ላይ ፕሬዝዳንት አብዱልፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደርስ የሰጡትን ውጤታማ አመራር አድንቀዋል። ግብጽ ከመስከረም 26 2016 ዓ.ም በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩልም ለነበራት ሚና ምስጋናቸውን ገልጸዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 10 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱም ሀገራቶች የሚያስማማ ሁሉንም አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፉት ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ ኤሌክትሪክ ያመነጫል። ትራምፕ በመጀመሪያዎቹ የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱም ይታወሳል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባቸውን ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉም ይናገራሉ። ፕሬዚዳንት ትራምፕ አሁን በጻፉት ደብዳቤ ላይ ሀገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውንም ሀገራት የአባይን ውድ ሀብት በተናጠል መቆጣጠርና በሂደት ጎረቤቶቹን መበደል የለበትም ሲሉ አስፍረዋል። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት፣ ፍትሐዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ ቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉም ያላቸውን ተስፋ ገልጸዋል። አክሎም በድርቅና ለረጅም ጊዜ በተራዘመ ዓመታት ወቅት ለግብጽ እና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንዲሁም ኢትዮጵያ ከፍተኛ መጠን ያለውን የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነውም ለግብጽና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብለዋል። የአሜሪካ ፕሬዝዳንት የህዳሴ ግድብ አለመግባባት ዘላቂ ከሆኑ ቀጠናዊ መረጋጋት ጋር የተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤዎቹ ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ትልቁ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴም፣ ለሱዳን አብዱልፈታህ አልቡርሃ እንዲሁም በቀጠናው ላሉ ከፍተኛ ተጽዕኖ ላላቸው የሳውዲ ልዑል መሐመድ ቢን ሳልማንና የዩናይትድ አረብ ኤሚሬት ፕሬዝዳንት መሐመድ ቢን ዛይድን ተልኳል። አሜሪካ ሁለቱንም ሀገራት ማደራደር መቼ እንደምትጀምር በደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ በግብጽ ሆነ የኢትዮጵያ መንግስት እስካሁን ድረስ ምንም ያሉት ነገር የለም። የአባይን ውሃ በተናጠል ስለመቆጣጠርና በድርቅ ወቅትም ከግድቡ ስለሚለቀቀው ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሀሳብ የግብጽን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቅ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉም ይጠበቃል። መንግስታዊ አልአርሃም ጋዜጣ በፕሬዝዳንት ደብዳቤው ላይ የሰፈረውን የቋንቋ አጠቃቀም የግብጽን አቋም የሚደግፍ እንደሆነ ተደርገው ሊተረጎም ይችላል ሲሉም ጽፈዋል። ኢትዮጵያ በግድቡ ምክንያት የተፋሰሱን ሀገራት ላይ የሚደርሰውን ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት የመጠቀም ህጋዊ መብቷን እንደምትጠቀምም በተደጋጋሚ ስትገልጽ ቆይታለች። ግብጽ ግን በግድቡ ውሃ ይዘት እና የሚለቀቅበትን ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንደምትፈርምም ስትጠይቅ መቆይቷ ይታወቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያ ውጪ የማንንም 74 ሳንቲም በግድቡ ላይ አላዋለም ስል ታስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ የተደረገበት ግንባታ የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛው ውሃ የምትጠቀመው ግብጽ ኢትዮጵያ ግድቡን መገንባቷን የውሃ መጠኑን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርጋለች። ግብጽ በአውሮፓውያኖቹ 1959 የተፈረመው እና አብዛኞቹ የወንዝ ውሃ ድርሻ የሚሰጣት የቀኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻውን በመጠቀም ፍላጎት አላት በማለትም ኢትዮጵያ ይህን ሁኔታ መለወጥ እንዳለባትም ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደርስ እና ታላቁ ህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥለውን አይደለም ስትል በተደጋጋሚ ገልጻለች።
የመረጃ ምንጭ አስነብበዋል። በኢትዮ ፍቅሩ ዜና ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ በኢትዮ ፍቅሩ ዜና ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።